እውነት ለሁለት የምትሰሩ ሰዎች እንደው ትግስቱን ይስጣችሁ። እስኪ እንሂድና ጓደኛዬን እንያት ምን እንደምታደርግ። እኔ እንግዲህ ኩሽና ስንት ስራ አለብኝ። እሷን እያት። ማሻአላህ እኔ ስንት ስራ ያለብኝ፣ አንቺ እዚህ ቁጭ ብለሻል ስልክ ጋር አይደብርሽም ትንሽ እንኳን? አና ተደብሮንስ እኔ እኮ ጽዳት ነው የምሰራው። እና ጽዳት ቢሆንስ ለአዝም ማገዝ አለብሽ። ጽዳት ጨርሻለሁ፣ ያኔ ይቀመጣለሁ ማይስት ወይ ምግብሽን እስከሰራሽ እንድስቀድም አግዤሻለሁ፣ ወስጄልሻለሁ። እኔ ጽዳት ነኝ። የራስን ደግሞ መዳም ነግራሻለች አይደለም እንዴ? ለጽዳት ነው የመጣችው ብላ ነው። ግን ጁማአ እስከሆነ ድረስ እኔ ስራ ይበዛብኛል፣ ልታግዥኝ ይገባል። እና ቅድም አገዝኩሽ፣ አሁን ደግሞ ምን ተሰጣሽ? ለምን ትቀመጫለሽ? ነው ሁሉ እኔ አንቺ ልጅ የምትሰሪ ከሆነ ስራሽን በስርዓት አክብረሽ ስሪ። ማሰሪ ከሆነ እኔ መቅረት ይችላል። እውነት እኔ እናገራለሁ ለመዳም። ምንድነው ወደ ኢትዮጵያ ሄዳለሁ አለ ከፊት ወደ ኢትዮጵያ ሄዳለሁ እኔ እናገራለሁ። ቀጥ ብለሽ ትሰሪያለሽ እንዴ? ማስፈራሪያ ነው እንዴ? ወደ ሀገር ይሄዳለሁ አላበዛሽም ጭራሽ? የልጅቷን ትግስት ሳላደንቃት አላልኩም። ማሻአላ አላህ ይጨምርልሽ። እኔንም እንዳንቺ ባደረገኝ ምር እኔ ቡን ካንቺ ጋር ተያይዘን ነበር፣ አንላቀቅም ነበር። ካሜራ ደቅነሽ መተሽ እየቀረሽ በዛ ላይ ይዋት እያልሽ የምሬን ነው የምላችሁ። የፈለገ ብታሸንፊኝ እንኳን አልተውሽም ነበር፣ እያያዝሽ ነበርኩኝና ልጅቷ ማሻአላ እንደዚህ አይነት ትግስት ለኛ መስጠን። ሁለት ሆናችሁ የምትሰሩ ልጆች የምር ተጠንቀቁ። ይኸውላችሁ ሙሲባ እኮ ከየት ይመጣል አይባል። የራሷን ጥፋት በራሷ ስትመሰክር አያችሁ አይደል? ካሜራ ደቅና አሁን ጥፋተኛ ማን ነው? ዝም ብላችሁ እናንተ ስታስቡ እንዴ የማገዝ ያለማገዝ መብቷ ነው። ከፈለገች ታግዛለች፣ ከፈለገች አታግዝም። ስራዋን የራሷን ስራ እስከሰራች ድረስ ላንቺ የማገዝ የራሷ ፍላጎት እስካልሆነ ድረስ መብቷ ነው መቀመጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። መግቢያ ላይ እንደሰማችሁት ማለት ነው። የምር ምን ታዘባችሁ? አንዳንዴ የራሳችን የሆነ ሰው ለኛ ይፈርዳል ብለን የራሳችን ጥፋት በራሳችን ስንመሰክር ማለት ነው። እቺ ልጅ አሁን እሷን ነው ጥፋተኛ አድርጋ በቃ ኢትዮጵያዊ ናት እንዴት አታግዘኝ ምናምን ብላ ቪዲዮ እየቀረጸቻት ያለችው እና ግን ጥፋተኛ ማን ይመስላችኋል? እኔ የሆነ ሰው የኔ ስራ ግል ከሆነ አንድ ላይ ማንሰራ ከሆነ ስራችን ከተለያየ ያ ሰው ህሊናው ፈቅዶለት በቃ እኔ ስደክሞ ካየ መጥቶ ካገዘኝ እሺ። እኔ የምር አግዙኝ ራሱ አይደለም የእናት ቤት ነው የምሰራው፣ ግን መጥቶ ካላገዙኝ ማለት ነው ሴትዮዋ ራሱ ሂጂ ጥሪያቸው ስትለኝ መጥቼ ያልጠራቸው። ምክንያቱም የኔ ስራ ነው። አቅሜ እስከቻለ ድረስ እሰራለሁ፣ አቅሜ ካልቻለ አልሰራም። ሴትዮዋ ናት መታ ጠርታቸው ወይም እላይ የላይኛዎቹ ከሆኑ ደውላ ኑ መተላቸው። የምሬን ነው የምላቸው። እኔ ማለት እነሱ አይቶኝ እንደደከምኩኝ አውቆ ካገዙኝ እሺ፣ ግን አግዙኝ አልላቸው። ምክንያቱም ስራችን ይለያል። እኔም ለነሱ አላግዛቸውማ። እኔ እነሱ ስራ ሲበዛባቸው እኔ ክፍት ሰዓት ካገኘው ፍሪ ከሆንኩኝ ላግዛቸው እችላለሁ። ግን እኔ ስራ ያለብኝ እጄ ላግዛቸው። እነሱም ደግሞ ለምን አታግዙኝም አይደለም። ምክንያቱም ሀላፍትና ያለው እኔ ጋር እንጂ እነሱ ጋር አይደለም። እሷ ግን የግድ ለምን መተሽ ስልክሽን ያልሽ ለምን? የምር አንዳንድ ሙሲባ ሰራተኞች አላችሁ። የምር በተለይ በሀገር አሁን እኔ ያናደደችኝም ደግሞ እየቀረጸቻት እኮ ቪዲዮ ያረጋቻት ነው የምትመጣው። እንዴ መብቷ እኮ ነው። በቃ የእሷ ስራ ጽዳት ከሆነ ጽዳታን ከጨረሰች ተኘች፣ ስልክ ጎረጎረች፣ አገዘችሽ አላገዘችሽ በቃ መብቷ ነው። አንቺ ያስገድተሻት አይደለም። ትንሽ እናንተ ቀደም ብላችሁ ስትገቡ ያንን ቤት እንደ መዳም ያጫውታችኋል። መዳም ልሁን ትላላችሁ። የሆነ የማዘዝ ነገር በምግብ በምን በጣም የምትቀጡ ሰዎች አላችሁ። የምር አላህ ልቦና ይስጣችሁ። ብዙ ልጆች እያለቀሱ ነው ያሉት፣ በተለይ በሀገራችሁ ልጆች ማለት ነው። እንዴ እናንተ አትገዙ፣ እናንተ ከኪሳችሁ አይወጣ። ለምንድን ነው እንደዚህ የምትሆኑት? እንዴ ከኪሳችሁ ቢወጣማ ጭራሽም ለአይናቸው አታሳያቸውም ነበር። የምር እኔ አንዳንዴ ትገርሙኛላችሁ። በቃ ቀደም ብላችሁ ወይ አመት ወይ 2 አመት ምናምን ከዛ ልክ እንደ መዳም ነው የሚያረጋችሁ። ሁሉም ነገር ለመቆጣጠር ለማዘዝ ምናምን እንትን ትላላችሁ። በቃ አሁን ያ የሷን እንትን አውጣለሁ ብለሽ የሷን ሀቅ ነው ያወጣሽላት። ሀቋ የሷ ነው። ምክንያቱም መብቷ ነው። በቃ ስራዋን በጨረሰች ሰዓት እንደፈለገች መሆን መብት አላት። ላንቺ ማገዝ አለማገዝ መብቷ ነው። በቃ ህሊናዋ ከፈቀደላት ታግዝልሽ። አይ አልፈልግም ደክሞኛል ልረፍ አለችም ደግሞ መብቷ ነው።
እንዴ አንቺ ስራ ሊበዛብሽ ይችላል። ስለዚህ አንቺ አቅምሽ የፈቀደውን ያክል መስራት ነው እንጂ እሷ አላገዘችኝም እንደዚህ ምናምን። ሲጀመር ስራ ሲበዛብኝ ሰው እንዴት ነው ስልክ የሚይዘው? እኔ ስልክ ራሱ አይመጣልኝም የምር ማለት ልጅቷ በእርግጥ እናት ቤት ስትሆኑ ስራ ይበዛል። ምግብ ስራ ምን ሰራ ሰዎች ስራ ይበዛብናል። እኔም ስለማቀው ማለት ነው። በተለይ እቃ የሰራንበት እቃ ማንሳት፣ ሱፍራ ምናምን በዛ ሰዓት ይበዛል ስራ። ግን ቢበዛም ደግሞ ሌላውን ሰው አስገድደን የሆነ ሀላፍትና ምናምን በራሳችን እንትን ብለን አይደለም። ያን ሰው በቃ ደክሞን ከሆነ ኑ አግዙን በስርዓት የሚያግዝ ሰው ከሆነ ማለት ነው። ካላገዙም ደግሞ በግድ ኑ አግዙኝ አይባልም። የምር እኔ በቃ አይን እንጃ የምር አንዳንድ ልጆች ማለት ሌላም እንትኖች ስላሉ ነው። ኢትዮጵያን ብቻ ሳይሆን ሌላም ዜጋ የሆኑ ሰዎች እንደዚህ ያደርጋሉ። በቃ የሆነ መዳም ያደርጋቸዋል። እኔ የምር የልጅቷን ትዕግስት ሳላደንቃት አላልፍም። አሁን አላገዘችኝም የተባለችዋ ማለት ነው። እኔ ቢሆን ከሷ ጋር ተያይዘን ነበር። ማንም ሰው ሀቄ ላይ እንዲደርስብኝና ሰው ላይ ሀቅ ላይ እንዲደርስ አልፈልግም። ግን ዝም ብላታለች። የምር እየቀረጸቻት ዝም እኔ ስልኳን ሰብርላት ነበርኩኝ። እንዴ ቪዲዮ ላይ ማውጣት ወይ ፈልጋለሁ ወይ አልፈልግም። ዝም ብላችሁ ሰው ላይ እንዴት ነው ያለ ፍቃድ ካሜራ የምትደቅኑት? እና እሷ አዲስ ስለሆነች የሆነ የምር አንዳንዴ የሆነ ያናዳር አይደል ነገሩ። የምር እኔ በጣም ነው የምናደደው። እና የሆነ ትንሽ እንትን ሀረካት ምናምን ያልሆነ ነገር ስናሳ ይደብራል። አሁን ያቺ ልጅ ወይ 2 አመት ምናምን ሰርታ ቢሆን ኖሮ አዲስ ባትሆን ኖሮ ትጋዳያት ነበር ከሷ ጋር ማለት ነው። ያኔ በቃ እኔ እሷ ጋር ሁኜ ራሴን ስላየሁት ነው ማለት ነው። ማለት እኔ እሷን ብሆን ኖሮ እኔና አንቺ ብንሆን ኖሮ ማለት ነው አሰብኩት። የምር ማለት መጨረሻችን ምን እንደሚሆን ማለት ነው። እና አዲስ ልጆች ላይ ቀደም ብላችሁ የገባችሁ ሰዎች ራሳችሁን ደሎ አታድርጉ። የምር እናቱኑ ከቻላችሁ እናቱኑ በቃ ያቺ ልጅ ከሀገር ነው የምትመጣው፣ አዲስ ናት። በቃ እናቱኛ አንቺ ቀድመሽ ገብተሻል። ያላወቀችውን ነገር አስለምጃት፣ አሳያት። ከይር ስሪ እንደ መዳም ያጫውታችሁ። የምር አንዳንዶቹ መስማል አዲስ ሲሆኑ በቃ ጽዳትም ያጸዳሉ። ከዛ በኋላ 5 ሰዓት ወይ ጠዋት ተነስታ በጽዳት ትቆማለች። ያቺ ደግሞ ምግብ ስለምትሰራ አርፍዳ ነው የምትነሳው። ጽዳቱ እንድትጨርሳ ስትመጣ በቃ እሷ እንደ መዳም ያደርጋታል። ከዛ ምግቡን እሷ እንትን ትላለች። በቃ ማሲም ትላታለች፣ እቃውንም እጠቢ ትላታለች። ልክ መዳም ከኛ ጋር መዳም ማድ ቤት እንደምትገባ ሆና ነው የምታሰራት። ጽዳቱ ማይቀራት፣ ምግቡ ማይቀራት። እና ይሄን ነው የምላችሁ። አላህ ልቦና ይስጠን ለሁላችን። በጣም አናደኛለች ልጅቷ። ያው የራሳችን ጥፋት አውጥተን ባናሳይ ጥሩ ይመስለኛል።